ተመልሰናል የተወደዳችሁ ተመልካቾቻችን ቆይታችሁን ያደረጋችሁ የምትገኙት ከሐላል መዝናኛ ጋር ነው እናመሰግናችኋለን አሁን ደግሞ እዚህ ካጠገባችን እህት አለውያ አለች እንግዲህ በዚህ በሐላል መዝናኛችን ላይ የተለያዩ ተሰጥኦ ያላቸውን ሰዎች ወደዚህ በማምጣት ተሰጥኦአቸው ወደ ህዝብ እንዲደርስ እናደርጋለን ዛሬ እንግዲህ ሐላል መዝናኛን በመጀመራችን ሳቢያ እህት አለውያ ያመጣችልን ጣፋጭ ኬክ አለ ኬኩ እንግዲህ እንደምታዩት ቤት ተሰርቷል በጥቂቱ ግን ደግሞ የመጨረሻ የሚባለው ዲኮር ያደረግን በዛው ደግሞ ሐሉን በደንብ እናስተዋውቃታለን ሐሉ እንኳን ደህና መጣሽ እንኳን ደህና ቆያችሁ ያመጣሽልን ኬክ በጣም እናመሰግናለን ገና ምንም ሳይልቅ ራሱ እጅግ ያምራል ቆንጆ ተደርጎ ይተሰራ እናመሰግናለን ዛሬ እንግዲህ ሐላል መዝናኛችን መጀመሩ ምክንያት በማድረግ ነው በዛው የኬክ ቆረሳ ፕሮግራም ስላለን ሐሉ ደግሞ ኬክ ይዘሽልን መጥተሽ በዛው ደግሞ በደንብ ያስተዋወቀን ያንቺንም ስራዎች ከዛ ደግሞ በኋላ ላይ ኬካችንን እንቆርሳለን ማለት ነው እና በዚሁ አጋጣሚ እስቲ የሐሉ ምንድነው ስሙ እንዴት ነው የሚገኘው የሚለውን ነገር ያነሳን ከዛ ደግሞ ምንድነው ሰርተሽ የመጣሽው የሚለው በደንብ እስቲ ንገሪ ሐሉ ስዊት እንባላለን እና ቤት ውስጥ ነው ማዘጋጀው አሁን ይሄኛው ኬክ ሁሉም ነገር አልቆለት ነው በቃ ዲኮር ብቻ ማድረግ ነው ይቀርኝ እዚህ መተን ያው ስለማይመት ቤት ውስጥ ነው ጨራርሽ ሁሉንም ነገር የመጣሁት ስለዚህ ያለቀለት ዲኮር መደረግ ብቻ ይቀረው ኬክ ነው ይመጣልን ማለት ነው እስቲ ግን እናውራ እንደው ኢንግሪዲየንትስ ውስጡ ምን አለው እንዴት ነው ማለት ኦሬዲ የለበሰ ነገር ስለሆነ የኬክ አሰራር ለማያውቁ ወይ ደግሞ ሐሉ የተለየ አሰራር ካላት የሚለው ነገር ደግሞ እስቲ ውስጡ ያው የተለመደ ኬክ ነው ዳቦ ነው ያለው ውስጡ የኬክ እንትን ከዛ ክሬም አለው ከክሬም በኋላ ደግሞ እነዚህ ነገሮች ከላይ የሚደረበው የሚለብሰው ነገር እንትን ነው ይሄ የፈለግሽበት ቦታ ይዘሽ ለመንቀሳቀስ ዲሊቨሪ ለማድረግ ፎንዳንቱ ማለት ነው ፎንዳንቱ ይመቻል የያዘውን ቅርጽ ሳይለቅ የምትፈልጊው ቦታ ላይ ይደርሳል ይቆያል ረጅም ሰዓት ለፕሮግራምሽ ስለሚቆይ ማለት ክሬም ኬክ ሲሆን ግን አይመችም ብዙ ጊዜ ይቀልጣል ይቀልጣል ስታደርሺ ምንም ይነካካል ምናምን እኔ ደግሞ ብዙ ጊዜ የምሰራው ቤት ውስጥ ስለሆነ አይመችም ፎንዳንት ኬክ ነው ፎንዳንት ኬክ ነው የምመርጠው ወይ ቅርብ ካልሆነ ምናምን አይመችም በፊት ብዙ ጊዜ ኬክ ሲባል ሰው የሚያተኩረው ጣዕሙ ላይ ብቻ ነበር አሁን ግን ውጩ ካላማረ ብዙ አይፈልግምና እሱንም ለመጠበቅ ይመስለኛል ፎንዳንት ምርጫሽ ያደረግሽው አዎ እንዳልሹ ደግሞ ቤት ነው ቤት ውስጥም ስለሆነ ነው ስለዚህ ፎንዳንት ኬኮች ከቦታ ቦታ ለማጓጓዝም ጥሩ ስለሆነ ሐሉ ጋር በደንብ የፎንዳንት ኬኮች በፈለጋችሁት አይነት ዲዛይን አይደለ እየመረጡ ማለት እንደው ግን የክሬም ቢፈልጉስ የክሬም ቢፈልጉ ችግር የለውም ግን መሰለሽ ሩቅ ሲሆን አይመችም ቅርብ አካባቢ ሲሆን ምናምን ነው እንጂ እንደዚህ ሩቅ ቦታ ሲሆን ለመድረስ ይከብዳል ዲሊቨሪም ስለሆነ ምልከው አይመችም ብዙ ጊዜ ሰራለው ኩኪስም ሁሉም ካፕኬክም ምናምን አብሮ ያዙኛል ሰራለው ግን እንደዚህ ሲሆን ሞር ለሰውም ለኔም ለሁሉም ቆንጆ የሚሆነው እነዚህ ናቸው አይ ጥሩ ደስ ይላል ቀለል ያሉ ነገሮች ስትፈልጉ በተለይ አሁን ላይ ሐሉ በኬተሪንግ ጀምረሻል ሙሉ ወስዶ መስራት አሁን ላይ ቀለል ያሉ ፕሮግራሞች እንደ ሰርግ ልደት እንደዚህ የሰርግ ኬኮችም አሉ ፎንዳንት ኬኮች በትልቁ ያንን ሲፈልጉ ሰዎች አንቺን ማግኘት ይችላሉ እስኪ ደግሞ የቀሩ ነገሮችን ያደረግን ያሳየሽን እዚህ ጋር ያመጣሻቸው ነገሮች አሉ ይታዩኛል ሐላል መዝናኛ የሚልም ያያዩኝ ነው እና እነሱን ያደረግን ደግሞ የተቀረውን ነገር እናወራለን ምንድነው አሁን ግን እዚህ ጋር የሚታዩ ነገሮች እዚህ ጋር የተሰመረበት ነገር አያለው ኢንስታግራም ስናፕቻት ፌስቡክ ቲክቶክ ሁሉንም ያያዩኝ ነው እንዴት ነው ይበላል ይሄ ነገር አዎ ይበላል እነዚህ አሁን ያው አስቸኳይም ስለሆነ የሰራሁት እነዚህ ፕሪንት የተደረጉ ናቸው ከስር ያለው ግን የሚበላ ነው ከምንድነው የተሰራው ከፎንዳንት ነው እንደዚህ ተቆርጦ ማለት ጣፋጭ ነገር ነው ያው ስለዚህ ፎንዳንቱን ለገብ ነው ምትይ ያው በጣም ደስ ይላል እስኪ ቀሩ ነገሮችን ያለበስሻቸው ኬኩ ላይ እየሰራሽ ደግሞ አንዳንድ ጥያቄዎችን እንጠይቅሽ ይሄ ምንድነው ግን የተሰመረበት የሚታየን ነገር ይሄ የተሰመረበት ያው የሚሰራበት ነው የኬክ እንትኑንም ይሄ መለኪያ ታለብሺ መለኪያ ነው ኢንቹን ምናምን ለማወቅ ያህል በጣም ደስ ይላል እንዴት ነው ግን ቤት ማዘጋጀት አይከብድም ምናልባት ትዳር ካለ ልጆች ካሉ እስቲ ንገሪን ምንም አይልም ብዙ ጊዜ ቤት ውስጥ መስራትና ለራሱ ለስራው ብለሽ ሌላ ቦታ ሄደሽ የምትሰራቸው ስራዎች ብዙ ጊዜ ተለያየ ነው ውጤታቸውም ላይ ሲታይና እሱን ነገር እንዴት ያስኬድሹ ነው ኦሬዲ 2 አመት ከሆነው በ2 አመት ውስጥ እንግዲህ ብዙ ኦርደሮች ይመጣሉ ብዙ አይነት ኬኮችን ትሰሪያለሽ እንደው በዚሁ ያጋጠመሽ ገጠመኝም ካለ ብትነግሪን ወይም ደግሞ ኬኮቹን ስትሰሪ ብዙ ጊዜ የምታልፊባቸው ሁኔታዎች ምን ይመስላሉ የሚለውን ብታጋሪን ደስ ይለናል
አዎ ቤት ውስጥ መስራት በጣም ከባድ ነው። ያው ልጅም ስላለኝ ምናምን ትንሽ እንትን ይላል። ግን አይ አጋዥም ስላለኝ ምንም አይልም። አሪፍ ጥሩ። እስቲ እንደው ዴሊቨሪ የሚያደርጉ ሰዎች አንዳንድ ነገሮች እንሰማለን አይደል? ታዞ በተለይ አሁን ኬክ ሰርታ ተልኮ የሆነ ወይ ስልክ ባያነሱ ወይ ሀሳብ ቀይረናል። እንደዛ ካጋጠመሽ እስቲ ንገር። እንደዛ ያጋጥማል። ግን ያው ብዙ ጊዜ የሆነ ትንሽ አንዴ ስትሳሳቺ ያው ድጋሚ ላለመሳሳት ቀብድ ምናምን ነገር ስትቀበይ እንትና ይካካሳል። ያው ሰው ዋጋ ያወጣበትን ነገር በቀላሉ ለመተውም አይደፍርም፣ በጣም አስገዳጅ ነገር ካልደረሰበት ማለት ነው። አይ ትንሽ ብዙ ሰዎች ያነሱታል ይሄንን ነገርና ከበድ ይላል ብዬ ነው። በጣም የዴሊቨሪ ስራ በጣም ከባድ ነው። አንቺ ደግሞ አሁን ለጊዜው ሱቅ የለሽምና ወደፊት እስቲ ምን አስበሻል? እሱንም በዛው አንሽልን። እሱን እንግዲህ ያው ኢንሻአላህ አይ ሙያው ካለ እንደው አንዳንዴ በዴሊቨሪ ብቻ ከሚሆን ወኪንግ ከስተመርን በደንብ እንዲጠቀም አይደለ? ካፌ ቢሆንና ይሄ ስዊት ነገሮች የሚገኙበት ቤት ቢሆን የሀሳብ አለ? አዎ ኢንሻአላህ አንድ በቅርቡ አልልም፣ ግን ያው ትንሽ ከቆየው በኋላ መጀመሪያ አይቀርም። ሙያው ካለ ስቲ ይቅርታ አንድ ምን ትዝ አለኝ፣ እንደው ይሄንን የኬክ ስራ መስራቱን ከየት ነው የተማርሽው? እንደው እንዲሁ በልምድ ከሰው እያየሽ ወይስ ደግሞ ትምህርት ቤት ገብተሽ የቀሰምሽ እውቀት ነው? ትምህርት ቤት ገብቼ አይደለም፣ ኦንላይን ላይ ነው የተማርኩት። አሁን ላይ ያው በስታል ኦንላይን ላይ ያለ ክላስ ምናምን መጀመሪያም በፊትም እሰራለሁ፣ ቤት ውስጥ እሞክራለሁ ምናምን። ከዛ የሆነ ጊዜ በቃ ለምን አልማርም ብዬ ኦንላይን ላይ ሳገኝ እንደዚህ ትምህርቶች እንዳሉ ተማርኩኝ። ከዛ ግን ቤት ውስጥ በጣም በመሞከር ነው እንጂ ኦንላይን ላይ በተማርሹ ብቻ በቂ አይሆንም። ቤት ውስጥ በጣም እየሞከርኩኝ በቃ እንግዲህ ያው ብዙ ጊዜ ምንድነው ሰዎች ነገራቶች አልተመቻቹልኝም፣ ብር የለኝም ለመማር እያሉ መስራት ከሚፈልጓቸው ነገሮች ወደ ኋላ ሲገቱና ሲቀሩ እንመለከታለን። ለዛ ነው ይሄን ጥያቄ ያነሳሁት። እጅግ ይገርማል። በኦንላይን ተምረሽ አሁን ያለሽበት ደረጃ ላይ መድረስ መቻለሽ ለብዙዎች ምሳሌ የሚሆን ነው ብለን እናስባለን። እና ኦንላይን ትምህርት ራሳችሁን አስተምሩ። በዚሁ አጋጣሚ እንደዚህ አይነት ፍላጎት ካለ መስራት የሚፈልግ ሰው ካለ ይኸው ሀሉ ምስክር ናት። በኦንላይን ራስን ማብቃት ይቻላል የሚለውን ነገር ነው። በተለይ እንደዚህ ኤክሰርሳይዝ የሚደረጉ ነገሮች ሲሆኑ ቤት ውስጥ አስተማሪ ማያስፈልግም ማለት ነው። እና በጣም ደስ የሚል ሙያ ነው እያየን ያለ ነው። ብዙ ጊዜያችንን የሚወስዱብን ሶሻል ሚዲያዎችም ኬካችንን እያሳመሩልን እንደሆነ እየተመለከትኩኝ ነው። በጣም ደስ የሚል ሀሳብ ነው። እንዴት መጣልሽ ግን አሁን ለኛ ለሀላል መዝናኛ እነዚህ ነገሮች ይዞ እዚህ ኬክ ላይ ማድረግ እንዴት ነው? ምንድነው? ያው አዲስም ፕሮግራም ስለሆነ ያው ፕሮግራማችሁንም እንትን ለማለት የሚዲያም ከቨሬጅ አለው ከቲቪ በተጨማሪ እነዚህ ነገሮች ላይ የሚገኛል የሚለውን ለማሳየት ነው። እርግጥ ነው አሁን ብዙሃኑም ከቴሌቪዥን ይልቅ ሶሻል ሚዲያ ላይ የሚመጣለትን ነገር ያተኩራልና በዚህም በዛም ነጃሺ ቲቪን አታውጡትም ለማለት ይመስላል። እንግዲህ እንደምትመለከቱት የሀላል መዝናኛ ኬካችን እንደዚህ ምር ብሎበት አልቋል። በኋላ መለስ ብለን እናጣጥመዋለን። ግን አሁን ትንሽ ነገር ነው የቀረን። እንደምትመለከቱት ሁሉም አለ። ሀላል መዝናኛ ቲቪ ላይ ተከፍቷል። በተጨማሪ ደግሞ ሄድሴትም አለን። በደንብ ቲቪያችን የሚገልጽ ነገር አለው። ከፌስቡክ፣ ከቲክቶክ፣ ከኢንስታግራም በሁሉም የሶሻል ሚዲያ አማራጮች ታገኙናላችሁ የሚለውን ነገር የሚያሳይ ኬክ ነው ይዛለን የመጣችሁ። እጅግ አድርገን እናመሰግናለን። ሀሉ እንግዲህ ቤትሽ እንደምትሰሪ ነግረሽናል። ስለዚህ ስልክ ቁጥርሽን አስተዋውቂን። ከዛ በተጨማሪ ደግሞ ከፎንደንት ኬኮች ጋር አብረው የሚቀርቡ ሌሎች ነገሮች የምትሰሪያቸው ነገሮች ካሉ እሱን ግለጭልን። ከዛ በኋላ እናጠቃልላለን። ሀሉ ስዊት ነው የምንባለው እና ቤት ውስጥ ነው የምሰራው። ኦንላይን ላይ ደግሞ ቲክቶክ ላይ ነው እንተምለው የማስተዋውቀው ስራዬ ምናምን እና ተጨማሪ ከፎንዳንት ኬኮች ተጨማሪ ከፕሮግራሞቻችሁ ጋር የሚሄዱ ካፕ ኬኮችን እና ኩኪስ በቃ እንደዚህ ትንንሽ ሚኒ የሆኑ ጣፋጭ ነገሮችን አብሮ እንሰራለን። ስልክ ቁጥር አለ እና ስልክ ቁጥር አለ 0934 12 34 34። ስለዚህ የትኛውም ቦታ ላይ ቢሆኑ አዲስ አበባ ላይ ማግኘት ይችላሉ ማለት ነው። ከስንት ቀን ቀደም ብለው ነው አንቺን ማዘዝ የሚችሉት? ቀደም ብለው ይዘዙ። በጣም የተቸገርነው ነገር ነውና ቀደም ብለው ቢያዙ አሪፍ ነው። ቀደም ብለው ሲባል አንድ ቀን አንድ ቀን አይደለም፣ ከሳምንት ቀደም ብለው
ቢሆን አሪፍ ነው። እናመሰግናለን። ሀላል መዝናኛችን እንግዲህ መጀመሩ ምክንያት በማድረግ በኋላ ላይ ኬክ ቆረሳ ፕሮግራም የሚኖረናል። ስለዚህ ኬካችንን እንቆርሳለን። አሁኑኑ ቁረሹ እያለኝ ነው። ቶሎ ቢነሳም ይቆያል አሉን ባልደረቦቻችን ይመጣሉ ነው ኡስማን እነ ሰይድ ይገሉናል። ኢሙም አለች። ኢሙ ደግሞ ጣፋጭ ላይ ስለዚህ እንመለሳለን። ሌሎች ፕሮግራሞቻችን አሁንም ይቀጥላሉ። አብራችሁን ከሀላል መዝናኛ ጋር ቆይታችሁን ያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። ወደ ቀጣዩ ፕሮግራም እንለፍ።